ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመንግስት ዩኒቨርሲቲዎች የተማሪዎችን የክፍያ ማዕቀብ ለማዘጋጀት መታቀዱ ተገለጸ። በመንግስት ዩኒቨርሲቲዎች የተማሪዎችን ወጥ የክፍያ ማዕቀብ ለማዘጋጀት እቅድ መኖሩን የትምህርት ሚኒስቴር አስታወቀ። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡርሼኔ ማዕቀፉ በመንግስት ዩኒቨርሲቲዎች ከፍለው የሚማሩ ተማሪዎች በፈለጉት ሳይሆን ወጥ የክፍያ ስርዓት ገደብ ተቀምጦለት እንዲመራ የሚያስችል መሆኑንም ገልጸዋል። የትምህርት ሚኒስቴር በሰጠው ፖሊሲ የማውጣት ስልጣን መሰረት የሚያወጣው የክፍያ ማዕቀብ በዋናነት ዩኒቨርሲቲዎቹ የክፍያ ስርዓት እንዴት መመራት እንደሚኖርበት መሆኑን አስረድተዋል። ማዕቀቡ አንዱ የዩኒቨርሲቲ ክፍያ ተመን ሲያወጣ የገበያ ሁኔታ ብቻ አይቶ ሳይሆን የተማሪዎቹን የመክፈል አቅምና አካታችነት ማየት እንደሚኖርበትም አክለዋል። በዚህም የተቋማቱን ወቅታዊ የመማር ማስተማር ሁኔታ ያገናዘበ ክፍያ እንዲኖር ማዕቀፉ ያስችላል ተብሎ እንደሚጠበቅ አቶ ኮራ ተናግረዋል። ማዕቀፉ ሲባልም የሁሉም ዩኒቨርሲቲዎች ክፍያ ተመሳሳይ ይሆናል ማለት እንዳልሆነ፣ ለአብነትም በአዲስ አበባ በአሶሳ ዩኒቨርሲቲዎች ለመማር የሚፈጸሙ ክፍያ ተመሳሳይ ሊሆን እንደማይችል አስረድተዋል። ማዕቀፉ የመንግስት ዩኒቨርሲቲዎችን ብቻ የሚመለከት እንደሚሆን፣ ይህ ማለት ግን ወደፊት የግል ከፍተኛ ተቋማት ጉዳይ አይታይም ማለት እንዳልሆነም ተናግረዋል። የትምህርት ሚኒስቴር ኃላፊነት ሕዝቡን መጠበቅ ነው ያሉት አቶ ኮራ የትምህርት ተደራሽነት እንዳይቆምና ፍትሐዊ አካታችነት እንዲኖር ማድረግ መሰረታዊ ጉዳይ መሆኑንም አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።